ሰላም ተነስተልኝ እንደምናቸው ጃሉ ዳወል እናት ባዳግናት ታይ ባለካኪስ ባናፍሶች ጉዳይ ልብ ታግባቸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ለየት ባለ ግጥም ለየት ባለ ዜማና እንዲሁም ቅንብር መጥቷል ከሚባሉ ሰዎች በዋናነት የሚጠቀሰውን ጃሉድን በዚህ ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። በዚህ ሰዓት እጅግ አስደንጋጭ የተባለ መረጃ ተሰምቷል። ጎደለኝ ብዬ አላምበር ፀሐይን ወስዶ ብርሃን ወስዶ ጨለማን የሚያመጣ ክፈሉ ብንባል ከፍለን ጨርሰናል። የቤት ኪራይ ከፍለን እንቀመጣለን። ለዚህ ክፈሉ ብንባል ደግሞ ከፍ እንደ ቤት ኪራይ ክፈሉኝ ቢል ምን እንከፍለዋለን? ይሄ ነው በቃ ለሰዎች። እኔ አሁን ተማሪ ስተማሩ ራሴን አጠፋለሁ። ኑ እንዳታጠፉ ራሳችሁ። የእናንተ ህይወት ለኔ ዋጋ አላት እላችኋለሁ። ለምን ኦክሲጅን ተሸከሙልኝ እላችኋለሁ። ስንት ልጆች አሉ አሁን ራሳቸውን ከማጥፋት የሆነ ነገር በቃ እንዴት ነው ተምረው ውጤት አልመጣ ሲላቸው ስራ ላገኝ ሲሊንደር የትና የት ይሄን ሁሉ ተሸክመሽ ነው የምትለው? እግዚአብሔር ሰላም የተከበራችሁና የተወደዳችሁ የቻናል ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መጥተናል። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ ታይም ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። እንደነገርኳችሁ ቻናሉ 20 ሺና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች ተዘጋጅተዋል። ከናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮቹ ጎደለኝ ብዬ አላምበር ፀሐይን ወስዶ ብርሃን ወስዶ ጨለማን የሚያመጣ ክፈሉ ብንባል ከፍለን ጨርሰናል። የቤት ኪራይ ከፍለን እንቀመጣለን። ለዚህ ክፈሉ ብንባል ደግሞ ከፍ እንደ ቤት ኪራይ ክፈሉኝ ቢል ምን እንከፍለዋለን? ይሄ ነው በቃ ለሰዎች። እኔ አሁን ተማሪ ስተማሩ ራሴን አጠፋለሁ። ኑ እንዳታጠፉ ራሳችሁ። የእናንተ ህይወት ለኔ ዋጋ አላት እላችኋለሁ። ለምን ኦክሲጅን ተሸከሙልኝ እላችኋለሁ። ስንት ልጆች አሉ አሁን ራሳቸውን ከማጥፋት የሆነ ነገር በቃ እንዴት ነው ተምረው ውጤት አልመጣ ሲላቸው ስራ ላገኝ ሲሊንደር የትና የት ይሄን ሁሉ ተሸክመሽ ነው የምትለው? እግዚአብሔር ከዚህ በላይ ነው የተሸከመን አልኳቸው። ለኔ ሲሊንደር ነው አይደል ተሸክማችሁ የከበዳችሁ። እግዚአብሔር ደግሞ እኛን ሲሰጥ ከዚህ በላይ ነው የተሸከመን። ባህሪያችን፣ ማማረራችንን፣ ማጣታችን ሁሉን ነገር እየቻለ እሱ የቻለውን ያህል እኛ ሁሉን አንቺ ይቻላል። እግዚአብሔር ይቻላል ይስጠን። ትልቅ መልእክት ነው ለኢትዮጵያውያን እውነት ለመናገር እና አሁን እኔ እዛ ቪዲዮ ላይ ስናገር አንድ ያልኩት ነገር ምንድነው መንፈሳዊ ነገሮች ላይ ምንም ድጋፍ እንደማያስፈልግሽ አውቃለሁ። እንደውም አንቺ ልጅ የምታስተምሪ የኢትዮጵያ ሕዝብ ካንቺ መማር አለበት የበለጠ። ግን በዓለማዊ ነገር ላይ የማግዘው ነገር ካለ እድሉን ብትሰጪኝ በጣም ደስ ይለኛል ለማገዝ ብነሳ። እናም ቃልም ገብቼልሻለሁ አይዞሽ። እና አሁን ይሄ በየቀኑ 2000 ብር እየከፈልሽ ነው ኦክሲጅን የምታስቀይሪው። ከዛ ደግሞ አንዲት ማሽን አለችሽ። እስኪ ወንድሜ ማሽኗን አቀብለኝ። ከጓደኛሽ ነው የተበደርሻት አይደለ ለጊዜው? እቺ ማሽን ደግሞ ይሄ ሁሉ ታንክ ኦክሲጅን ታንክ ተሸክመሽ እንዳትዞሪያ ታደርግሻለች ማለት ነው። ቤተክርስቲያን ታስገባሻለች። ዋጋዋ ደግሞ ስንት ነች? 700 ሺህ ብር ነች። እዚህ ሀገር የለችም፣ ከውጭ ሀገር ነው የምትመጣው። ኦኬ እኔ አሁን ቃል ምገባልሽ ምንድነው መሰለሽ እቺ ማሽን እንድትገዛልሽ አደርጋለሁ። ያው በአቅሜ እኔ መግዛት ብችል ይሄ እዛ ደረጃ ደርሳለሁ አንድ ቀን ታያለሽ የትናይት። ግን አሁን አቅሙ የለኝም ባንዴ ለመግዛት። ይሄ ብዙ ካምፓኒዎች ግን ይኖራሉ ለማገዝ፣ አንቺን ለማገዝ ልባቸው ተነክተው አንቺን ለመርዳት ይመጣሉ። በእርግጠኝነት ዓለማዊ ነገር ላይ ሙሉ እናደርገዋለን። እሺ አይዞሽ፣ ይሄም ይገዛል፣ እናስልከዋለን። ከየትም ፎቶ አነሳትና እቺም እንገዛታለን። ከዛ ደግሞ ይሄኛው ለምንድን ነው የሚያስፈልገው? ቤት ውስጥ ስትሆኝ ብቻ። ቤት ውስጥ ግዴታችን ብትኖር ግዴታ ይሄ ኦክሲጅን አይቆርጥም። ትልቅ ኦክሲጅን አለሽ ቤት ውስጥ? አሁን ሲሊንደሮች አሉ፣ 6 ሲሊንደሮች አሉ። እስኪ አሁን ትልቁ ሲሊንደር ስንት ነው ለመሙላት ኦክሲጅን? እሱ ለስንት ያገለግልሻል? መጀመሪያ ትልቁ እኔ ያለሁበት አካባቢ ኦክሲጅን የለም። እሺ ኮረድ ሬዷን ይሄ ማስሞላው ሬዷን ነው ማስሞላው
የት ነው የምትኖሪው አንቺ? ከሐረር ወደ ድሬዳዋ የስንት ሰዓት ነው መንገዱ? አንድ ሰዓት ተኩል 2 ሰዓት ይሆናል። በየቀኑ 1 ሰዓት ተኩል ነው ወይስ ሰው ትልኪያለሽ ነው? ሲሊንደሮቹን እንዳለ ሲሆኑ ሲጠራቀሙ ማለት ነው እልክና በሁለተኛ ቀን ይመጣልኛል። እስከዛ ኤሌክትሪክ አለች ኮርቲሰብል የምትባል ጀሪካን ማለት ነው። እሷን እጠቀማለሁ። ወይንም ህይወት ፋናም እግዚአብሔር ይስጣቸው እነሱም ሲመጣ ያመጡልኛል እንጂ አብዛኛው ከድሬዳዋ ነው ማስመጣውን ባለውበት ደረጃ ማለት ነው። እሱን ለማስመጣት መኪና 6,000 ብር ከፍላለሁ። ለማስመጣት አንዷን ሲሊንደር 3 ሲሊንደር 2500 ብር ነው ያስሞላ ነው አንድ ላይ ለማምጣት። ብዙዎቻችን በመልካም ጤንነት ላይ ወይም ደግሞ በጤንነታችን ላይ ምንም ችግር ሳይኖር የተለያዩ ስራዎችን ለመስራት እንሰላቻለን። የተለያዩ ነገሮችን ለማድረግ ወይም ደግሞ ፈጣሪያችን ለማማረር እንቸኩላለን። ታዲያ ይህች እህታችን ግን ለዚህ ሁሉ ምሳሌ የምትሆን ሴት ነች። እንቅስቃሴዋ ሁሉ በኦክሲጅን ሆኖ ሳለ ግን የምታደርጋቸው ነገሮች እሷን በተመለከቱ በማህበራዊ ድረገጽ መተግበሪያዎች የምንመለከታቸው ቪዲዮዎች ለብዙዎቻችን ትምህርት ይሰጡናል ብዬ አስባለሁ። እንግዲህ ይህች እህታችን ለጥምቀት አካባቢ አምናም ዘንድሮም የተለያዩ ምስሎቿ በማህበራዊ ድረገጽ መተግበሪያዎች ተጋርተው በህዝቡ ዘንድ እንግዲህ ታዋቂ ልትሆን ትችላለች። በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ ብዙዎችም ይከተሏታል። ታዲያ ቤተሰቦች ከዚች እህታችን ምን ተማራችሁ? እስኪ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። እኔ ግን ከዚች እህታችን ብዙ ነገርን መማር እንችላለን ብዬ አስባለሁ። ወደ ኔክስት ቪዲዮ። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ለየት ባለ ግጥም፣ ለየት ባለ ዜማና እንዲሁም ቅንብር መጥቷል ከሚባሉ ሰዎች በዋናነት የሚጠቀሰውን ጃሉድን በዚህ መልኩ መመልከት እጅግ በጣም ያሳዝናል። እንደምትመለከቱት ጃሉድ በመጠጥ ኃይል ተነሳስቶ ከሰው ጋር መደባደብ እስከሚፈልግበት ድረስ በመጠጣቱ እንደምትመለከቱት ለድብድብ መጋበዙን ተከትሎ አነጋጋሪም ነበረ። በተኮነ ጃሉድን በዚህ መልኩ መመልከት እጅግ ያሳዝናል። ያውላችሁም እንደምታውቁት በ2004 የለቀቀው አልበም ተወዳጅነትን ከማትረፉ የተነሳ ጃሉድ እጅግ ታዋቂና ተጽዕኖ ፈጣሪ እንደነበረም የሚታወስ ነው። በዚህ መልኩ መመልከት ግን እጅግ ያሳዝናል። መልካምነት በደግነት ታይ ባለካኪስ ባናፍሶች ጉዳይ ልብ ለልብ ተግባብተው መኖር እሱም ያስኬዳል አዋጣ እንዳብር በያለብክበት መንደር ለአንድ ስራ አንተም በራስህ መዋጮ ኩራ በያለብክበት መንደር ለአንድ ስራ አንተም በራስህ መዋጮ ኩራ ለው ዘራፍዬ ለው ዘራፍዋ። ብዙዎቻችን እንግዲህ የእርግብ አሞራ በሚለው ሙዚቃው እናውቀዋለን ተወዳጁ አርቲስት ጃሉድ። ታዲያ ከትላንትና ጀምሮ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ በሚጋሩ ቪዲዮዎች ያየነው ወይም ደግሞ የተመለከተው ነገር ብዙዎቻችንን ብዙ አድናቂዎቹን አስቆጥቷል። ታዲያ ይህ የሀገር ባለውለታ ብዙዎችን በተለያዩ የጥበብ ስራዎቹ ያዝናና የጥበብ ሰው እንደዚህ መደረግ ነበረበት ወይ? እኔ እንግዲህ እንደዚህ መደረግ የለበትም ብዬ አስባለሁ። ምንም እንኳን እንግዲህ ጃሉድ ትክክለኛ ማንነቱ ወይም ደግሞ አንዳንዴ መጠጥ የሚባሉ ነገር ሲቀመስ ሰዎች ከኖርማል ባህሪያቸው ይቀየራሉ። እንደዚህ አይነት ሁኔታ ውስጥ ቢሆን እንኳን ተንከባክበንና እንግዲህ ስሜቱን ተረድተን ማድረግ ያለብንን ልናረግ የሚገባው ነገር ሆኖ ሳለ ግን እንደዚህ መጎተቱና በቪዲዮ እንደተመለከተው ያሉና መሰል ተግባሮችን መፈጸሙ ትክክል ነው ብዬ አላስብም። ይህ ጉዳይ ብዙዎችን እያስቆጣ የነበረ ጉዳይ ነው በዚህ በማህበራዊ ድረገጽ መተግበሪያዎች። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? እንግዲህ የሀገር ባለውለታዎችን የተለያዩ የጥበብ ሰዎችን በምንም አይነት ኮንዲሽን በየትኛውም ቦታ ብናገኛቸው ልንንከባከባቸው ይገባል ባይ ነኝ። ወደ ኔክስት ቪዲዮ። ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። ይህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም? አንዳንድ ሲሆን አራችሁ ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በመታም ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ ያው እንጂ ሰረይላት እስኪ
ያደረገላችሁ እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይሄ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም? አንዳንድ ሺህ ዶላር ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በምታምኑ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይሄን የሚያደርጉ ፓስተሮች ምናልባት መረጃው ከሌላ ወይም ደግሞ ከእምነቱ ተከታይ ውጪ በሆነ ሰው ቢወጣ ኖሮ ምናልባት እምነቱን ለማጠልሸት ነው ብለን እናልፎ ነበር። እንደሚታወቀው ዮኒ ማኛ አሁን ላይ የፕሮቴስታንት እምነት ተከታይ ነው። ታዲያ አሁን ያሳየን ወይም ደግሞ የተመለከቱን ቪዲዮ የሚያስቆጣ እንደ ሀገርም የሚያሳፍር ተግባር ነው። እንዴት አንድ ሰው የሃይማኖት አባት ሆኖ በተለያዩ ቤተ እምነቶች እንግዲህ እንደኖር የሚታየው በቅዱሳን መጽሐፍቶች ላይ የተከለከለውን ነገር የተመሳሳይ ጾታ ጋብቻ ይደግፋል። የተመለከትነው ፓስተር ተግባር ብዙዎችን አነጋግሮ ነበር። ቤተሰቦች ወደ ኔክስት ቪዲዮ። በዚህ ሰዓት እጅግ አስደንጋጭ የተባለ መረጃ ተሰምቷል። ለጥንቃቄ እንዲጠቅማችሁ ታዲያ ይህንን መረጃ ልንገራችሁ፣ ላልሰሙት አድርሷቸውም። ከሰው ሕይወት ገንዘብ የበለጠበት እጅግ አሳዛኝ ጊዜ ላይ ደርሰናል። እንግዲህ በሀላባ ዞን ቁሊቶ ከተማ የተሰማው ዜና እጅግ አስደንጋጭ ነው። ሰው እንዴት ለገንዘብ ሲል ወገኑ ላይ ይጨክናል የሚያስብል ዘግናኝ ድርጊት በቁጥጥር ስር መዋሉ ነው የተገለጸው። በሁለት ወፍጮ ቤቶች ውስጥ በተደረገ የተቀናጀ ኦፕሬሽን 68 ኩንታል ከባዕድ ነገር ጋር ተቀላቅሎ የተፈጨና እንዲሁም ደግሞ በኬሚካል ቀለም የተለወሰ በርበሬ ተይዟል። የሚገርመውና የሚያሳዝነው ደግሞ የበርበሬው መልክ ለመቀየር ህዝብን ለማታለል የተጠቀሙት ኬሚካል ምንነቱ በትክክል እንኳን የማይታወቅ መሆኑ ነው። ለነዚህ ስግብግቦች ትርፍ ማለት እንግዲህ የሰው ልጅ ህይወት ነው። 1300 ፍሬ ከባዕድ ጋር ተቀላቅሎ የታሸጉ በርበሬዎችን እንዲሁም ሌሎችም ለህዝብ ሊያሰራጩ ሲሉ እጅ ከፍንጅ ተይዘዋል። እንደዚህ የሰው አውሬዎች ምን አይነት ልብ ቢኖራቸው ነው ህፃናትና እንዲሁም አዋቂዎች በሚመገቡት የዕለት ተዕለት ምግብ ላይ እንግዲህ እንዲህ ያለ ድርጊት የሚፈጽሙት? ታዲያ ውድ ቤተሰቦቻችን ሁልጊዜም ቢሆን የምንገዛው ነገር በጥንቃቄ እንመርምር መልእክቴ ነው። እንደዚህ አይነት ለጆሮ የሚከብዱ ዜናዎችን እንግዲህ የተለያዩ ለጥቅማቸው ብቻ የሚኖሩ ምናልባትም እንግዲህ ሰውነት የሚለውን ነገር ከጭንቅላታቸው ያጠፉ ነጋዴዎችን ተግባር አልፎ አልፎ እንሰማለን። እንግዲህ የሰው ልጅ እንዴት በሚበላው ምግብ ላይ እንደዚህ አይነት ባዕድ ነገሮችን ሊጨምሩ ይችላሉ? እነዚህ ነጋዴዎች እንግዲህ ተገቢውን የህግ ፍርድ ወይም ደግሞ ተገቢውን ቅጣት ሊያገኙ ይገባል። ብቻ ለማንኛውም እንደዚህ አይነት ነገሮችን ሳናዘጋጅ ወይም ደግሞ ከውጪ ገዝተን ለምንጠቀም ሰዎች ከባድ ማስጠንቀቂያ ስለሆነ እንደዚህ አይነት ነገሮችን ገዝተን የምንጠቀምበት ቦታ ወይም ደግሞ አቅራቢዎቹ እነማን ናቸው፣ በጥሩ ማቴሪያል ነው ወይ የሚሰሩት ወይስ ይቀላቅላሉ አይቀላቅሉም የሚለውን ነገር ቼክ አድርገን ብንጠቀም ጥሩ ይመስለኛል። ትዳር እኮ ሮማንስ መስሏት፣ ሮማንስ ነው የምትሉት? ሮማንስ ትዳር ሮማንስ መስሏት እኮ ነው። መጀመሪያ ሳቀው እንዲህ አልነበረም። እኔ መኖር አልፈልግም ከሱ ጋር መፍታት ፈልጋለሁ። ደግሞ በዚህ ደረጃ አያስቅም፣ አያስቅም። አያቴ ልፈታ ነው ማለት በዚህ ደረጃ አያስቅም። እንግዲህ እንዴ ምን ነው ፊት ሲያሳያችሁ የምትነፋረቅ መጠየቅ ማለት ከቀደም ነው ህይወት ካወቅ ነው። ትዳር ጋብቻ ማለት ምን ማለት ነው? አያቴ ንገሪኝ ብለሽ ከእግሬ ስር ብትማሪ ይሄ ሁሉ ጣጣ ይሄ ሁሉ መነፋረቅ ባልመጣ ነበር። ነገሩ ማልቀሱስ እንደው አመሉም አለ። ይሁን ግን እንደው ጋብቻ ግን ምንድን ነው ልጄ?
ምን መስሎሽ ነው ያገባሽ እናቴ? እኔ እንደንን ነገር ተይኝ በቃ እኔ አይ ካንት በቃ አልችልም። እኔ በቃ መፍታት ብቻ ነው የምፈልገው። አልችልም በቃ እንግዲህ ታይ ተባልሽ አይደል? እንዳትነፋረቅ ደዛ ግን እኛ እናቶችሽ፣ ወላጆችሽ፣ ቅድመ አያቶችሽ እስቲ ትዳር ምንድን ነው? ትዳር በዚህ ባንገትሽ ያዞርሽው ሰው እንዲያይልሽ ያንጠለጥልሽው መስቀል ትዳር ግን ምን ማለት እንደሆነ ታውቂያለሽ እናቴ? እስቲ ዛሬ በይ 1000 ዓመት አላወራም። ትዳር እውነተኛ ትርጉሙን ልገርሽ። አዳምጪ፣ በምስል በምታውቂው ምስል ልደግፈልሽ። ቆይ እየሰማሁሽ ነው፣ ራሴን ስላመመኝ ነው። እሺ በይማ እናቴዋ፣ ልብ ያለው ከሰው ስህተት ልብ የሌለው ከራሱ ይማራል። አዎ እኛ የኖርነው ትዳርን የቀመስነው ምን ማለት ነው? ትዳር የተክሊሉ አለ። አዎ የድል አክሊል በጭንቅላትሽ የምትጫኘው ዝሙትን ድል አድርገሽ በንጽህና የተጋባሽበት የተክሊል ከሆነ የንግስና አክሊል አለ። ባልና ሚስት በቤታቸው አንድ መሆናቸውን ማሳያ የሆነው በዛው በተክሊሉ ማለት ነው ብሎ ደግሞ የሰማዕትነት አክሊል ትልቁ ተጋድሎ። ይህ ማለት ይኸውልሽ እናቴዋ ባልና ሚስት ለትዳራቸው ሲሉ ራሳቸውን አሳልፈው እንደሚሰጡ የሚሰጥ ቃል ኪዳን ነው። ቀልድ እንዳይመስልሽ። ትዳር ማለት እንግዲህ እውነቱን ልንገርሽ እናቴዋ ልንገርሽ፣ ትዳር ማለት የቤት ውስጥ ገዳም ነው። እኔ አይደለሁም ቅድስት ቤተክርስቲያን ነው ያለች። አዎ ቤተክርስቲያን ትዳርን ምን አለቻት? ትንሿ ቤተክርስቲያን ትላታለች። በዚህ ውስጥ የሚደረገው ተጋድሎ ከመነኩሴ ተጋድሎ አይለይም። ለምን ብትይ መታዘዝ። መነኩሴ ለነፍስ አባቱ እንደሚታዘዝ ባልና ሚስት እርስ በርሳቸው በፍቅር ይገዛዛሉ አለ። ታዲያ ይሄ እኔ ያልኩት ካልሆነ የሚለውን ኩራት እሷ ነገር እስካለች የለም መታዘዝ። ቀጥሎስ ትዕግስት። በገዳም ያሉ ፈተናዎች በትዳር ውስጥም አሉ። የኑሮ ውድነቱ፣ ህመሙ፣ መካንነቱ፣ የባህሪ አለመጣጣሙ መስቀሌ ነው አልጥልህም ብሎ በትዕግስት መሸከም ተጋድሎ ነው። ጸሎት አለ በትዳር ውስጥ ሰይጣንን መለያየትን ለመዝራት የማያደርገው የማይቆፍረው ነገር የለም። ይህንን በጋራ ጸሎት በጾም መመከት ይህም ተጋድሎ ነው እናቴዋ። አንድ ስጋ የመሆን ተጋድሎ መጽሐፍ ቅዱስ ሁለቱንም አንድ ስጋ ይሆናሉ ይላል። አዎ ይህ በአንድ ጀንበር የሚሆን አይደለም። አንድ ስጋ የምትሆኝ ይኸውልሽ ኬክ ቆርጠሽ እዛ ኡፍ ስትይው አይደለም እኮ ምንድነው ይሄ ኬክ ላይ ያለው መብራቱ አይደለም እናቴዋ፣ ፈርጡ ላይ እዚህ ያገባሽበት የቃል ኪዳን ቀለበቱ ላይ ያለን ቁም አይደለም ይመዝነው እናቴ። ሁለት የተለያዩ አስተሳሰቦች ከተለያየ ቤት መተሽ ከተለያየ ስሜት ከተለያየ ፍላጎት ያንን አቅልጦ አንድ ማድረግ ምንድነው የምትሉት እናንተ? ዩኒፊኬሽን ከባድ ነው፣ አድካሚ ነው። የራስን ድክመት አምኖ መቀበል፣ የሌላውን ድክመት እንደራስ አድርጎ መሸፈን ይህም ተጋድሎ ነው። ልጆችን አስተዳደጉን ተጋድሎን ኦርቶዶክሳዊ ትዳር ውስጥ ልጆችን መውለድ ብቻ ሳይሆን ለእግዚአብሔር እንዲመቹ አድርጎ ማሳደግ ትልቁ ስራ ነው። ማግባት እኮ ግዴታ አይደለም እናቴዋ። ትዳር ውስጥ ሮማንስ የምትሉት እንደ አበባ ነው፣ ውበት ይሰጣል፣ መዓዛው ደስ ይላል። ነገር ግን አበባ ያለ ግንዱና ያለ ስሩ ሊቆም አይችልም። የትዳር ግንዱና ስሩ ደግሞ ተጋድሎ ነው። ትዳር እናቴዋ ተጋድሎ ነው። ሰምተሻል እናቴ? ትዳር ተጋድሎ ነው። ተይ ቀለበቱ ላይ ያለ ፈርጥ የምትለብሹ ቀሚስ የዛ ቀን በሸነ ነው አይደለም። ትዳር ማለት ጋብቻ ማለት ሚስጥሩ ብዙ ነው። እንዲህ እንደቀላሉ ተገብቶ በቀላል የሚፈታ አይደለም። ትዳር ተጋድሎ ነው እናቴዋ። ተጋድሎ እኔ ሲጀመር የልጅ ማኛ አውርተው የማልስማማበት የትኛውም ሐሳብ የለም። የልጅ ማኛ እንግዲህ በእነዚህ በሶሻል ሚዲያ ፕላትፎርሞች ላይ ሰዎች ሁሉ ከሚረባረቡባቸው ኮንተንቶች ወጣ ብላ ሀገሬን፣ ባህሌን፣ ስርዓቴን እወቁ፣ በፊት እንደዚህ ነበርን፣ ይህንን ነገር ይዛችሁ ሂዱ የምትልበትና የምታጋራቸው ጠቃሚ ቪዲዮዎች ለእኔ እንግዲህ ልትደነቅና የተለያዩ ሽልማቶችንም ሊያስገኛት ይገባል ብዬ አስባለሁ። ቤተሰቦች እናንተስ እንዴት ነው? አሁን የልጅ ማኛ ከትዳር ጋር ተያይዞ የሰራቻቸው ቪዲዮዎች ብቻ አይደለም የተለያዩ ቪዲዮዎችን አጋርታለች። ምን አይነት ሀሳብ አስተያየት መስጠት ትፈልጋላችሁ በእነሱ ቪዲዮዎች ላይ? እኔ ግን ሙሉ ለሙሉ በሀሳቡ አስማማለሁ። ምክንያቱም የምታነሳቸው ሀሳቦች የሚጣል ነገር ስለሌላቸው ነው። እናንተ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉ። ቪዲዮ ላይክ ማድረግ እንዲሁም እንደነገርኳችሁ ቻናሌ 20 ሺህ እና ከዛ በላይ ሰብስክራይበር ሲደርስ የተለያዩ ሽልማቶች ተዘጋጅተዋል። እናንተም ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ በሆንም
ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። አብራችሁኝ ሁኑ። አመሰግናለሁ። ሌላኛው እንግዲህ የሰሞኑ አነጋጋሪ ጉዳይ የነበረው የአርቲስት ነጻነት ወርቅነህ ጉዳይ ነው። እንግዲህ አድናቂዎቹ እንግዲህ አዝነው ነበር። ታዲያ ቤተሰቦቼ እንደሚታወቀው ለአርቲስቱ ከኢቢኤስ ቲቪ ከዩቲዩብ የሚገኘው ወይም ደግሞ እሱ ያለባቸው የዩቲዩብ ቪዲዮዎች ገቢ ለቤተሰቦቹ እንዲሁም የተለያዩ ጎፈንድሚና አንድ ሌላ የገቢ ማሰባሰቢያ አማራጭን ጨምሮ ለቤተሰቦቹ የተለያዩ ገቢ ማሰባሰቢያዎች እየተካሄዱ ይገኛሉ። የተለያዩ ባለሀብቶችም በዚህ ጉዳይ ወይም ደግሞ በእነዚህ የገቢ ማሰባሰቢያ እየረዱ ነው እንግዲህ ይሳተፋሉ ተብሎ የሚጠበቁ የተለያዩ ባለሀብቶች አሉ። እኛም እንግዲህ የአቅማችንን ልናደርግ ይገባል። ምክንያቱም በተለያዩ የጥበብ ስራዎቹ ሲያዝናና የነበረ ድንቅ ሰው አሁን ላይ እንግዲህ ቤተሰቦቹ የኛን እርዳታ ይሻሉ። የተለያዩ ነገሮችን እንግዲህ ከቅርብ ጓደኛው ጀምሮ ከባለቤቱም ሰምተናል። የተለያዩ ቪዲዮዎች ሲጋሩ ስለነበር ማለት ነው። ብቻ መልካም ነገር ማድረግ ለኛ ለራሳችን ነውና ሁላችንም እንግዲህ ለነጻነት ቤተሰቦች አለን እንላቸው ይገባል። ወደ ኔክስት ቪዲዮ አንድ የሆነ ዕቃ ስገዛ ለህፃናት ዕቃ ልገዛ ኳስ እንደዚህ የሚነጥር ኳስ ነውና አንዳንዴ በጣም ይሸውዷል። የህፃናት ዕቃ የሚሸጡ ሰዎች ተጠንቀቋቸው። በቃ በተለይ ልጁ አጠገብ ካለ ዋጋውን 60 ጥፍ ያደርጉባል። ልጁ ሊጠቅሱታል መሰለኝ እሪ ይላል። እና ይሄ ኳስ ስንት ነው አልኩት። 600 ብር ኳሱ። ከዛ ልጁን ምን እንዳለው አላውቅም። ማለቃቀሽ ይሁን ሊነጫነጭ ሞከረና ግዛለት ከልጁ ይበልጣል። ልጁ ራሱ እንደዛ ያወጣም ቢሽጥ ምናምን ቢዩ ኧረ በስመ አብ 120 ትወስዳለህ 120 ብር እርፍ በል ቁርጭሽን ወጪው አንቺ ጥላውን አይበልጡ። በመቃ መግባባት ካለብን በዚህ ደረጃ መግባባት አለ። ማረፍ መቻል አለባችሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንደነገርኳችሁ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ያጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። እንግዲህ እንደነገርኳችሁ ቻናሉ 20ሺና ከዛ በላይ ሰብስክራይበር ካገኘ የተለያዩ ሽልማቶች ተዘጋጅተዋል። እናንተም ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ስለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍ ስራዎች እስከምንገናኝ መልካም ጊዜ ይመቻችሁ።